እንደዚህ አይነት ጊዜ አጋጥሟችሁ ያውቃል? አንዳንድ ጊዜ የሆነ ነገር እየሰራችሁ የምትሰሩት ነገር አልገፋ ሲላችሁ እየለፋችሁ ነው፣ ውስጣችሁ ባዶ እንደሆናችሁ ይሰማችኋል፣ የትም እንደደረሳችሁ አይሰማችሁም። ግራ የገባው ቦታ ውስጥ ነው ያላችሁ። እየለፋችሁ ነው፣ ብዙ አልሄደም። እየሰራችሁ ነው፣ የምትፈልጉ ቦታ ላይ አይደላችሁ። እንደዚህ አይነት ጊዜ እንደዚህ አይነት ሁኔታ ውስጥ ሆናችሁ ከሆነ አላውቅም። ባለታሪኩ እዚህ መጽሐፍ ላይ ያለው ባለታሪክ እንደዚህ አይነት ጊዜ ላይ ሆኖ እንደጀመረ መጽሐፉ ይናገራል። እንግዲህ ለዚህ ፕሮግራም ዓላማ ባለታሪኩንና ጸሐፊውን አንድ ላይ ላምጣለን እና ይሄ ነገር ምንድነው ብሎ የተለያዩ ነገሮች ስለተደራረቡበት ከከተማ ራቅ ብሎ ወጥቶ አንድ ገጠራማ አካባቢ ወንዝ ዳር ቁጭ ብሎ ማሰብ እንደጀመረ ይናገራል። እና እዛ ቁጭ ብሎ ያሰበ ባለበት ቦታ ላይ አንድ ሰው አንድ አህያውን ውሃ ሊያጠጣ ይመጣል። አህያውን አሰማርቶ ሰላም ላንተ ይሁን እንዴት ነህ ብሎ አጠገቡ ቁጭ ይላል። ጸሐፊው ከራሱ ጋር ጊዜ ለማሳለፍ ነው የመጣው ብያቸዋለሁ፣ ደህና ብሎ ተነስቶ ለመሄድ ይነሳል እና ሰውየው ፈገግ ብሎ ብቸኝነትን ወሰድኩብህ አይደል ይለዋል። ይህን እያሰበ በመሃል መንገድ ላይ ይመሻል። ሰውየው ጋር እየሄዱ እና ልክ ጨለምለም ማለት ሲጀምር ትክትክ ያለ ጫካ ውስጥ ጉዞ ይጀምራሉ እና አየሩ በጣም ጨልሞ ለመሄድ የማይመች ሰዓት ላይ ካህኑ አህያውን ያስቀምጣል። ሸክሙን አውርዶ አንድ ዛፍ አጠገብ ቁጭ ይላል። ጨለማ ነው። ይሄ ሰውዬ ከተማ ሰው ነው ያስቡት። ጨለማውን እያሰበ እዚህ ነው እንዲህ የምናድረው ብሎ እያሰበ ካህኑ ለምን ዝም ብለህ ቆመህ ታየኛለህ? እስኪ ዞር ዞር በልና ጭራሮ ሰብስብ ይሉ በዚህ በጨለማ ብሎ ይመልስለታል። ምን ነው ጨለማ ምን አለ? ሰላም እንዴት ናችሁ? ውድ የቡክቶክ ዊዝ ፊራ ቤተሰቦች፣ ፊራ ነኝ። ይሄ ደግሞ ሳምንታዊ የመጽሐፍ ዳሰሳ ፕሮግራማችን ነው። በዚህ ፕሮግራም የተለያየ ሀሳብ የሚያነሱ በሀገር ውስጥ እንዲሁም በውጭ ሀገር ጸሐፊዎች የተጻፉ መጽሐፍቶችን ዳሰሳ እናደርጋለን። ዛሬም እንደተለመደው በአዲስ ሀሳብ በአዲስ መጽሐፍ መጥቻለሁ። መጽሐፉን እንደምትወዱት አልጠራጠርም። አብራችን ቆዩ። በዛሬው ፕሮግራም ዳሰሳ እንድናደርገው የመረጥኩት መጽሐፍ እስካሁን ያደረግኩ አይመስለኝም። የመጀመሪያ የልብ ወለድ መጽሐፌ ነው ዳሰሳ ሳደርገው። በአለማየሁ ደመቀ የተጻፈውን ዮቶር ኮብላዩ ካህን የሚለውን መጽሐፍ ነው። እንግዲህ መጽሐፉ ልብ ወለድ ነው። በዋናነት የተለያዩ ሀሳቦችን የሚያነሱ የተለያዩ ታሪኮችን ነው የሚያወራው። በዋናነት አንድ ታሪክ ነው የሚያወራው፣ ግን ያንን ታሪክ ይዘው የሚሄዱ በጣም ብዙ ታሪኮች አሉ። በጣም ብዙ ትማሩበታላችሁ፣ ደግሞ ያስተምራልም። በዛው ልክ ደግሞ የሚያዝናና ሀሳቦች ያሉት መጽሐፍ ነው እና መጽሐፉ ምን ምን ሀሳቦችን ያወራል? እስኪ በትንሹ እናንሳው። እንደዚህ አይነት ጊዜ አጋጥሟችሁ ያውቃል? ሁላችንም ያጋጥመናል ብዬ አስባለሁ። አንዳንድ ጊዜ የሆነ ነገር እየሰራችሁ የምትሰሩት ነገር አልገፋ ሲላችሁ ብዙ እየሞከራችሁ ነው፣ ግን ውጤቱ የፈለጋችሁትን አልሆን ሲል እየለፋችሁ ነው፣ ውስጣችሁ ባዶ እንደሆናችሁ ይሰማችኋል፣ የትም እንደደረሳችሁ አይሰማችሁም። ግራ የገባው ቦታ ውስጥ ነው ያላችሁ። እየለፋችሁ ነው፣ ብዙ አልሄደም። እየሰራችሁ ነው፣ የምትፈልጉ ቦታ ላይ አይደላችሁ። እንደዚህ አይነት ጊዜ እንደዚህ አይነት ሁኔታ ውስጥ ሆናችሁ ከሆነ አላውቅም። ባለታሪኩ እዚህ መጽሐፍ ላይ ያለው ባለታሪክ እንደዚህ አይነት ጊዜ ላይ ሆኖ እንደጀመረ መጽሐፉ ይናገራል። እኔ እንግዲህ ለዚህ ፕሮግራም ዓላማ ባለታሪኩንና ጸሐፊውን አንድ ላይ ላምጣላችሁ። ጸሐፊው እያልኩ አወራለሁ። መጽሐፉ ላይ ያለውን ባለታሪክ ጸሐፊው እያልኩ ላውራ፣ ምክንያቱም ብዙ ቦታው ላይ እኔ እንዲሆኝ እንደዚህ አድርጌ እንዲሆኝ እያለ ነው የሚያወራው። ጸሐፊው ብዬ ላውራችሁ እና ጸሐፊው እንደዚህ አይነት ሁኔታ ላይ ነው። ብዙ ነገር ለመስራት ይሞክራል። ዓላማዬ ብሎ ያለው ነገር አለው። ምን እንደሚመስራት ነው የሚፈልግ ያጋል፣ ግን እየሰራ ያለው ነገር የሚፈልግበት ቦታ አላደረሰውም። ዋጋ እየከፈለለት ነው፣ ግን ውስጡን ሲያደምጠው እዚህም የደረሰ አይመስለውም፣ ብዙም መሄድ አይመስለውም። እና ይሄ ነገር ምንድነው ብሎ የተለያዩ ነገሮች ስለተደራረቡበት ከከተማ ራቅ ብሎ ወጥቶ አንድ ገጠራማ አካባቢ ወንዝ ዳር ቁጭ ብሎ ማሰብ እንደጀመረ ይናገራል። ቁጭ ብሎ ከራሱ ጋር ያስባል፣ ያለፈበትን ሁኔታ ያስባል፣ ስለ ህይወት ያስባል፣ የተለያዩ ሀሳቦችን ይጽፋል። እና እዛ ቁጭ ብሎ ያሰበ ባለበት ቦታ ላይ አንድ ሰው አንድ አህያውን ውሃ ሊያጠጣ ይመጣል። አህያውን አሰማርቶ ሰላም ላንተ ይሁን እንዴት ነህ ብሎ አጠገቡ ቁጭ ይላል። ጸሐፊው ከራሱ ጋር ጊዜ ለማሳለፍ ነው የመጣው ብያቸዋለሁ፣ ደህና ብሎ ተነስቶ ለመሄድ ይነሳል እና ሰውየው ፈገግ ብሎ ብቸኝነትን ወሰድኩብህ አይደል ይለዋል። ጸሐፊው ስለ ሰውየው ሲናገር በዛ ሰዓት ላይ ያየሁት ፈገግታ አስቀናኝ። ምክንያቱም እንደዚህ ብዙ ነገር ከዚህዛ ስትሉ ህይወት ባዶ ታረጋችሁና አንዳንዴ እንዴት ነው የሞላለት ሰው ስታዩ፣ በብዙ ነገር የተረጋጋ ሰው ስታዩ የምትስቁት ወይ ደግሞ የሚያረጋጋችሁ አይነት ሰው የሚያስቀናችሁ አይነት ሰው። የዚህ ሰውዬ ፈገግታ እንደዛ ነው። የተረጋጋ ሰው የፈለገበት ቦታ ያለ ሰው አይነት ፈገግታ ነው። ፈገግታውን አይቶ እንደቀናበት መጽሐፉ ይናገራል። አጠገቡ የተቀመጠው ሰውዬ እኔ ከሩቅ ቦታ ነው የመጣሁት፣ ደግሞም ሩቅ ቦታ ነው የምሄደውና እንደው ሰው ካገኘው አይቀር እስኪ እንደው ቁጭ ብለን እናውራ ብሎ ይጋብዟል። ጸሐፊውም ያው ተጠይቃችሁም ቢያትሉም የኢትዮጵያ ባህላችንም አይደለም እንደው እሺ ይሁን ብሎ ቁጭ ይላል።
እና ሰውየው ጸሐፊው ገና ቁጭ እንዳለ ለምን ይመስላል ገጠር አካባቢ በተለይ እንደዚህ አይነት ቦታዎች አካባቢ ድምጽ የሌለው ሰላም የሞላበት የሆነው ለምን ይመስላል ይሏል። ጸሐፊውም ሲመልስ ያው እንደዚህ አይነት ቦታ ብዙ ግርግር የለም ድምጽም የለም ያው ድምጽ አለ ግን የሚረብሽ አላስፈላጊ የሆነ ድምጽ የለም ለዚህ ትንሽም ቢሆን ሰላም አለ ይሏል። ከመልሱ ተነስቶ ይመስለኛል ሰውየው እንዴት ነው እዚህ አካባቢ ታዲያ ብዙ ታዘወትራለህ ብሎ ይጠይቋል። ጸሐፊው ማራ የመጀመሪያ ነው ዛሬ እዚህ ስመጣ። ሰውየው ይመልሳል እና ታዲያ ምን ያህል ሰዓት ተቀመጥክ? ተመስጦ ተረጋግቶ የነበረ ሰው ነው። ሰዓቱን ያይና ወደ 3 ሰዓት ገደማ አካባቢ ቁጭ አልኩ ይላል። ሰውየው መልሶ እና ምን እያሰብክ ነበር ይሄን ሁሉ ሰዓት ብሎ ይጠይቋል። እዚህ ጋር ትንሽ ወደ ኋላ ልመለስና ስለ ጸሐፊው አሁን ጸሐፊው ስላለበት ሁኔታ ትንሽ ነገር ልንገራችሁ። ቅድም እንዳልኳችሁ ብዙ ነገር እየሞከረ ባዶነት እየተሰማው ያለ ሰው ነው። ሰውየው የ30 ዓመት አካባቢ እድሜ ያለው ሰው ነው። ከወጣትነት ወደ ጎልማሳነት እየሄደ ያለ ሰው ነውና ስለራሱ ሲናገር የእድሜን 10 ዓመታት ዓላማዬ ብዬ ለምፈልገው ነገር ብዙ ነገር እየሞከርኩ ነበር። በተለይ 10 ዓመታት ሙሉ በሙሉ የኔ ዓላማ ብዬ ማስበው ይላል የጥበብን መንገድ መግለጥ ነው። ጥበብን መፈለግ የጥበብ መንገድ ለሰዎች ማሳየት ነው። ያ ነው ዓላማዬ ብዬ ማስበው ይላል። እና ያንን መንገድ ተከትዬ ብዙ እየሞከርኩ ነው ያለሁት። ያለፉትን 10 ዓመታት በዛ ነው የሄድኩት ግን የምፈልገው ቦታ ላይ አይደለም ያለሁት። እንደውም የተንቀሳቀስኩ ላይ አይመስለኝም እያለ መጽሐፉ ላይ ይጠቅሳል። ይሄ ነገር ነው እንግዲህ ካስጨነቁት ነገሮች መሃል አንደኛው አይምሮውን ይዞ እዛ አካባቢ እንዲቀመጥ ያደረገው። ወደ ታሪኩ ስመለስላችሁ ሰውየው እና ምንድነው የምታስበው ብሎ ነበር ያቆመው። ጸሐፊው ሲመልስ አይ ምንም እንግዲህ ለማታውቁት ሰው የልባችሁን አታወሩ። አይ ምንም ዝም ብዬ አይምሮ ውስጥ ያለውን ነገር ልስማ ብዬ ነው የመጣሁት። ሰውየውም እንደተረጋጋ አይ ሐሳብ የበዛበት ጭንቅላት ራሱንም ተፈጥሮንም ማዳመጥ አይችልም። እንዴት ነው አነጋገሩ እየተጨነክ እንዴት ነው ራስን አደምጣለሁ የምትለው? ምክንያቱም የሰውየው ሁኔታ እንደዛ አይመስልም። እንግዲህ ማታውቁት ሰው ከመሬት ተነስቶ እንደዚህ ሲላችሁ አስቡ። ጸሐፊው እዛ ቦታ ላይ እንደመናደድ እንዳደረገው ይናገራል። እሱ ራሱን እየወቀሰ ነው ያለው ምንድነው እየተሳካልኝ አይደለም ብሎ ነው ራሱን እየወቀሰ ያለ ሰው ማያውቀው ሰው ደግሞ መጥቶ አጠገቡ ቁጭ ብሎ ራስን እየሰማ አይደለም ብሎ ሲነግረው እና በዚህ ገርሞት በመሃል ወሬውን ይቀይሳል። ከሩቅ ቦታ ነው የመጣሁት ደግሞ ሩቅ ቦታ ነው መሄደው እያልክ ነው። ጸሐፊው ነው ይሄን የሚያወራው። ወደ ሩቅ ቦታ ነው መሄደው እያልክ ነው። የት ነው የምትሄደው ይሏል። ሰውየውም ትንሽ ረጋ እንዳለ የኔ መሄጃ ምን ያደርግልሃል? እኔ ብዙ ሰዎች ሊያደርጉት የማይፈልጉትን ነገር ለማድረግ የቆረጥኩ ማድረግ ብቻ አይደለም ደጋግሜም ደግሞ እያደረግኩ ያለው ሰው ነኝ። የኔ መሄጃ ለምን ጠይቀኛለህ? የኔ መሄጃዬ ሰው የማይደርስበት ቦታ ነው ይሏል። ባይሆን አንተ መሄጃ የት ነው ብሎ ይጠይቋል ጸሐፊው እንዳልኳችሁ ያለበት ሁኔታ ከዛ ጋር ነው። ይሄም ጥያቄ ማንሳቱ ገርሞታል። ምክንያቱም እስካሁን ድረስ ያወራችሁን ነገር በወረቀቱ ላይ ጻፈ እንጂ ለሰውየው አልነገረውም። አንተስ መሄጃ የት ነው ብሎ ይጠይቋል። ሰውየውም ጸሐፊውም ሲመልስ እስካሁን ድረስ መሄጃዬን ማቅ ይመስለኝ ነበር፣ የት እንደምሄድ ማቅ ይመስለኝ ነበር፣ ግን አሁን ሳስበው የትም እየሄድኩ እንዳልሆነ ይሰማኛል ይሏል። ሰውየውም አይሱማ እንዴት የትም አልሄድኩም ትላለህ? ከአንድ ቦታ ትንሽ ስትንቀሳቀስ እኮ ተንቀሳቅሳል፣ የሆነ ቦታ ደርሳል፣ የምትፈልገው ቦታ ላትሆን ትችላለህ። ግን በነገራችን ላይ እንደዚህ አይነት ሁኔታ ውስጥ የምትሆነው አብዛኛውን ጊዜ ዓላማዬ ብለህ ላልከው ነገር ትኩረት እያደረግክ ይመስላል እንጂ ሌላ ነገር ላይ ትኩረት እያደረግክ ይሆናል። እንደዛ ሳስበህ ታውቃለህ ይሏል። ሰውየው ያለበት ሁኔታ እንደዛ፣ ጸሐፊው ያለበት ሁኔታ እንደዛ። ማታውቁት ሰው ከመሬት ተነስቶ ከእናንተ ህይወት ጋር የሚገናኝ ነገር ሲያወራ አስቡት። ጸሐፊው በድንጋጤ ቆይ ግን ማን አንተ? እንዴት ስለኔ ማወቅ ቻልክ? እንዴት ከኔ ህይወት ጋር የሚገናኙ ነገሮች እንዴት ታወራለህ ይሏል። ሰውየውም ምን ይሏል? እንግዲህ እዚህ የመጣሁ እኔን ለማወቅ ሳይሆን ራስህን ለማወቅ ነው። እኔን ማወቅ ራስህን እንደማወቅ አይጠቅምም። ግን እንዲሁ ከጠየቅከኝ አይቀር እኔ አንደኛ ካህን ነኝ ይሏል። ካህን ብቻ ሳልሆን ገበሬም ነኝ ይሏል። ገበሬም ብቻ ሳልሆን ደግሞ መንገደኛ ነኝ። አንተ ከፈለክ የመጽሐፉን ርዕስ ዮቶር ብለህ ልጠራኝ ትችላለህ ይሏል። ዮቶር ማለት የመጽሐፍ ቅዱስ ላይ እንግዲህ ታሪክ የምታውቁ ሰዎች ካላችሁ መጽሐፍ ቅዱስ ታሪክ ላይ ሙሴ ፈርዖን ቤት ነው ያደገው። የፈርዖንን አንደኛው ወታደር ገድሎ የሸሸበት ጊዜ ላይ አንድ ቤት ተቀምጧል። የተቀመጠው የአማቱ ቤት ነው። የአማትየው ስም ዮቶር ይባል ነበር። ዮቶር ኢትዮጵያዊ እንደሆነ ይነገራል። መጽሐፉን ከዛ ጋር አያይዞ ያወራልና ዮቶር ብለህ ልጠራኝ ትችላለህ ይሏል። እና ጸሐፊው እዚህ ጋር አንድ ከባድ ጥያቄ እንደቀረበለት ይናገራል። ምንድነው? ይሄ ሰውዬ ብዙ የህይወት ጥያቄ አለበት፣ ብዙ የሚረብሹ ነገሮች አሉ። የህይወትን ጥያቄ ማግኘት ከፈለክ እኔ ወደምሄድበት አብረኝ ተነስተህ ሂድ ይሏል። አስቡት፣ ማታውቁት ሰው አብረህ ተነስተህ ሂድ ሲል በነገራችን ላይ ዝም ብለህ ወክ እናድርግ አይደለም።
ከተማ ውስጥ የገነባውን ትተህ ቤት ኪራይ ትተህ ቤተሰብን ጓደኛ ትተህ ተከተለኝ ነው። ከዛ ሰውየው ምን ይለዋል? ጓዙና ሸክሙ ያነሰ ካሰበው ቀድሞ ደረሰ ብሎት አህያውን ይዞ ተነስቶ ይሄዳል። ተከተለኝ ብሎታል። ሰውየው ግራ ገብቶታል። አስቡ፣ ጸሐፊውን ብትሆኑ ምን ልታስቡ እንደምትችሉ። ግን ጓዙ ሸክሙ ያነሰ ካሰበው ቀድሞ ደረሰ። በጣም ከባድ ንግግር ነው። ይህን እያሰበ አስቡት የከተማ ህይወት ምን ያህል ከባድ ሊሆን እንደሚችል። ሰውየው የከተማውን ህይወት ሙሉ በሙሉ ትቶ ይህን ሰውዬ ለመከተል እንደጀመረ ይናገር። እኔ እናንተ የምጠይቀው ጥያቄ እንደው የምፈልገው ቦታ ላይ አይደለም ተብሎ እድሜ ልካችሁን የገነባችሁትን ህይወት ትታችሁ ትሄዳላችሁ? ፌር አይደለም አይደል? ወይ ደግሞ ልክ አይመስልም፣ እውነተኛ አይመስልም። ግን ጸሐፊው ይሄንን ከባድ ውሳኔ ለመወሰን ምክንያት የሆነበትን ሁለተኛ ምክንያት ይናገራል። በተለይም ዋነኛ ምክንያት ነው። ምንድነው? ከተማ የገነባውን ህይወት ትቶ ድንገት ለማያውቀው አንድ ካህን ነኝ ለሚል ካህን ይሁናውን ለማያውቀው ገበሬ ነኝ ለሚል ዮቶር ብለህ ጥራይ ላለ ሰውዬ ከመሬት ተነስቶ እንዴት ነው የከተማውን ህይወት ገንብቶ የገነባውን ነገር ትቶ ሄደው ካላችሁ መጽሐፉ ክፍል 2 ላይ በጣም ወሳኝ የሆነ አንድ ስም ይጠራላችኋል። ይህም ስም እድላዊት የምትባል ሴት እንደሆነች ይናገራል። አሁን ትንሽ ማውራው ነገር እየገባችሁ እንደሆነ ይገባችኋል። ይሄ ሰውዬ የከተማን ህይወት አስጥላ የሄደችው እድላዊት ነች ካልኳችሁ ሞስት ላይክሊ ልትሆን የምትችለው እርሱም የወዳት የትዳር አጋሩ ሊያረጋት የሚያስባት ሴት ናት። ጸሐፊው ምን ይላል? ያለፉትን 10 ዓመታት ዓላማዬ ብዬ ትኩረት አድርጌ ሲሄድ የነበረው ቦታ ላይ ነበርኩኝ። ግን ድንገት እንደኔ ዓላማ ያላት እንደኔ ፍላጎት ያላት አንድ ቆንጆ ሴት አገኘሁ ይላል። እቺም ሴት እድላዊት የሚላት ሴት ነች እና ሲያያት አዘነላት። ምን ማድረግ ይጀምራል? ሴትዮዋ እድላዊትን መርዳት ይጀምራል። ዋጋ ይከፍልላታል፣ ብዙ ነገር ያደርግላታል። እንደውም የሆነ ሰዓት ላይ ዓላማ ያለውን ነገር ትቶ ሙሉ በሙሉ ለሱ ዓላማ መኖር ይጀምራል። ቅድም ትዝ ካላችሁ ዮቶር ያልኳችሁ ሰውዬ አንዳንዴ እኮ ዓላማ ላይ ትኩረት ሳታደርግ ይሆናል እንዲምትሆነው ብሎት ነበር ብያችኋለሁ። ያንን የደነገጠው የራሱን ታሪክ ነው ሰውየው እየነገረ የነበረው እና የራሱን ዓላማ ትቶ ለእድላዊት እየኖረ እንደ ሸንኮራ እየተመጠጠ እንደ አገዳ እየተመጠጠላት እየኖርላት ነው። ግን ምን ይሆናል? ይሄን ሁሉ ዋጋ እየከፈለላት ነገሮች መስመር ሲጀምሩ ጥሩ ነገር ላይ መድረስ ስትጀምር እሱ ቤት እያለ አንድ ቤት ነው የሚኖሩት ሌላ ጓደኛ እንደያዘች ይናገራል። በጣም ልቡ እንደተሰበረ መጽሐፉ ይናገራል። እንደውም አንዴ ምን ይላል? በስርዓት ነው ቀኑን አስቀምጦ የተናገረውና አንድ ቀን ኔትወርክ እምቢ ብሏት ውጭ ነበር የምታወራው። ያለውበት ክፍል ገብታ ሄሎ ይሰማል ብላ እንኳን ከሰውየው ጋር ስታወራ እንደነበር ይናገራል። ይሄ ነገር አጨልሎታል። በጣም ተናዷል ሰውየው። ዓላማውን ትቶ ነው ዋጋ የከፈለላት፣ ብዙ ነገር አድርጓል። እድላዊትን ላለማየት ነው ዓላማው እንዳለው ነው። ዋነኛው ቤቱን የገነባውን ነገር ሙሉ ትቶ የሄደው በእድላዊት ምክንያት ነው። እና ከሰውየው ጋር መንገድ ጉዞ ይጀምራሉ። ግን መንገድ ላይ ማሰብ ይጀምራል። ምንድነው ችግሬ? አሁን አዲስ ህይወት ለመገንባት እየሄደ ነው ያለው። አይምሮውን በቃ ወስኗል። ምንድነው ከእድላዊት ጋር ያጠፋሁት ብሎ ስለራሱ እያሰበ እድላዊትን መፈለጉ ጥፋት እንዳልሆነ ማሰብ ይጀምራል። ምክንያቱም እድላዊት ማለት ይላል እንግዲህ ፍቅር ውስጥ ያለ ሰው ታውቃላችሁ፣ እንደ ፀሐይ፣ እንደ ጨረቃ፣ እንደ ኮከብ ብሎ ብዙ ነገሮችን ያብራራል። እሷን መፈለጉ ጥፋት አይደለም። ለእሷ ብሎ ዋጋ መክፈሉ ያንን ማድረጉ ክፋት አይደለም። ግን ትልቁ ጥፋት ብሎ ያሰበው ወይ ደግሞ ራሱን ሲመረምር ትልቁ ጥፋት እንደሆነ ያወቀው የራሱን ዓላማ እያሰደደ እሷንም መርዳት እንደሚችል ያውቅ ነበር፣ ወይ ደግሞ ማወቅ እንደጀመረ ይናገራል። የሚሰማውን ነገር ግልጽ አድርጎ አለማውራቱ ያ ነገር ሌላ ችግር እንደሆነ አስቡት። አፈናችሁ ስትይዙ ውስጣችሁ ነው የሚብላለው። ራሱን ማየት ሲጀምር እድላዊት ላይ ሲቀስር የነበረውን ነገር አሁን ወደ ራሱ መመልከት እንደጀመረ መጽሐፉ ላይ ይናገራል ጸሐፊው። ይህን እያሰበ በመሃል መንገድ ላይ ይመሻል። ከሰውየው ጋር እየሄዱ ነው እና ልክ ጨለምለም ማለት ሲጀምር ጥቅጥቅ ያለ ጫካ ውስጥ ይገባል። ጥቅጥቅ ያለ ጫካ ውስጥ ጉዞ ይጀምራሉ እና አየሩ በጣም ጨልሞ ለመሄድ የማይመች ሰዓት ላይ ካህኑ አህያውን ያስቀምጣል። ሸክሙን አውርዶ አንድ ዛፍ አጠገብ ቁጭ ይላል። ጨለማ ነው። ይሄ ሰውዬ የከተማ ሰው ነው እንግዲህ አስቡት። ጨለማውን እያሰበ እዚህ ነው እንዲህ የምናድረው ብሎ እያሰበ ካህኑ ለምን ዝም ብለህ ቆመህ ታየኛለህ? እስኪ ዞር ዞር በልና ጭራሮ ሰብስብ ይሉ። በዚህ በጨለማ ብሎ ይመልስለታል። ምን ነው ጨለማ ምን አለው? አይ ጨለማው እኮ አይደለም ጥቅጥቅ ያለ ጫካ ውስጥ ነው ያለነው። ደግሞ በዛ ላይ አራዊቶች አሉ። እንዴት ነው በዚህ ሰዓት ሄጄ የምሰበስበው? ዮቶርም ትንሽ ፈከክ ብሎ ምን ጨለማውና አራዊቶችን ፈርተ ነው? አዎ። እዚህ ጫካ ውስጥ በጣም ብዙ እንስሶች እንዳሉ ታውቃለህ አይደል? አዎ። ግን እነዚህ እንስሶች እነሱን የሚያድኑ አራዊቶች እንዳሉ ቢያቁም ቤታቸው ውስጥ ቁጭ ብላ ምንድነው ተሸሽጎ አይቀመጡም፣ ይወጣሉ ያሉ።
ባይሆን እንስሳ ሁለት ጊዜ ሊፈራ ይችላል ይለዋል። አንደኛ በደመ ነፍሱ እሱን ሊያድን የሚችል አራዊት እንዳለ ሲያስብ ያኔ ይፈራል። ሁለተኛ ደግሞ የሚያድነውና አራዊት በአይኑ ሲያይ ነው የሚፈራው። ሶስተኛ ፍርሃት ደግሞ የሚለው የሰው ፍርሃት ነው። የሰው ፍርሃት ተራ ፍርሃት ነው አንተ የምትፈራው። ምክንያቱም ያልተፈጠረ ነገር አይምሮ ውስጥ ፈጥረ እንዲህ ቢሆንስ እያልክ ነው እየፈራ ያለው። እና ምንም አትፍራ እንደው አንተም ሊፈሩ ይችላሉ እንጂ እንስሳቶች ብዙ የሚያስፈራ ጫካ ውስጥ አይደለም ሄደ ጭራሮ ልቀም ይለዋል። ትንሽ ቆጣ ያለ ይመስላል ጭራሮ ልቀም ሲለው አማራጭ ስለሌለው ዞር ብሎ ጭራሮ ለመልቀም አንድ እርምጃ መራመድ እንደጀመረ ይናገራል። እዚህ ጋር ደስ የሚል አገላለጽ ገልጿል። አንድ እርምጃ ጭራሮ ለመልቀም ስራመድ ይላል የፈራሁት ጨለማ አንድ እርምጃ ይሸሸኝ ነበር ይላል። ሁለት እርምጃ ይሄዳል ጨለማው ይሸሻል። ሶስት እርምጃ ይሄዳል ጨለማው ይሸሻል። እያለ የፈራውን ጨለማ እየተዳፈረ ሲመጣ ከ10 እርምጃ በኋላ ጭራሮቹን እንዳገኘ መጽሐፉ ላይ ይናገራል። ጭራሮቹን ልክ እንዳገኘ ጭራሮቹን ሰብስቦ ወደ ካህኑ ይመለሳል። ከኔ ጋር ከሆናችሁ አሁን እዚህ ጋር ጥሩ መጠየቅ ያለብን ጥያቄ ጭራሮ ሰበሰባችሁ ካህኑ ጋር ቁጭ አደረጋችሁ ቀጣይ የሚጠየቀው ጥያቄ ምንድን ነው? ክብሪት አለ ወይ ደግሞ በምንድን ነው የምናነደው? ክብሪት ይዛሃል ወይ ብዬ ልጠይቀው አልኩና እንደው ላይኖረው እንደሚችል ገመትኩ ይላል። ግን አይ እንደው ዝም ብዬ ልጠይቀው ብሎ ክብሪት ይዛሃል ወይ ብዬ ጠየቅኩት ይላል። ዮቶርም ወይ ካህኑም እንደተረጋጋ የድሮ አባቶቻችን ድሮ ሰዓት እንዴት ይጭሩ እንደነበር ታውቃለህ ወይ ይሏል። ጸሐፊውም አዎ ማለት ፊልም ላይ ይቻል የሆነ እንጨት እንዲያጋሽተው እንዲህ የፈተጉ እንዴትም እያሉ ሰዓት እንደሚያስነሱ አውቃለሁ እና እንዴት ነው እንደ አባቶቻችን አትሞክርም ይሏል። ክብሪት እንደሌለው ገብቶታል። እና እስኪ እሺ ሞክራለሁ ብሎ ሰፋ ያለ እንጨት እየፈለገ ነው። ከዛ ሌላ እንጨት እያነሳ ለመፈተግ እየሞከረ ነው። በመሃል ግን ዮቶር አቋርጦት ወይ ደግሞ ካህኑ አቋርጦት እንዴት ነው አሁን ጨለማ ዞር ብለህ ፈልግ ባልኩ ሰዓት ላይ ምን ተማርክ ብሎ ይጠይቋል። ጸሐፊው 4 ነገር እንደተማረ ይነግረዋል። አንደኛ ደመነፍሴን ማዳመጥ እንዳለብኝ ይሏል። ይሄን ነገር የወሰደው እንስሳቶች ደመነፍሳቸውን ያዳምጣሉ ብያቸዋለሁ። አንደኛ። ሁለተኛ ደግሞ ክብሪት ሊጠይቀው ብሎ ውስጡን ሲሰማ ምንድነው እንደማይኖረው ገምቶታል። እና ደመነፍሴን አንደኛ ማዳመጥ እንዳለብኝ፣ ሁለተኛ ጨለማ አንድ እርምጃ ስራመድ እንደሚሸሸኝ፣ ሶስተኛ ፍርሃትን በተግባር ምንድነው ማሸነፍ እንደምችል፣ አራተኛው ላይ ምን ይላል አንድ ነገር ለመፈለግ ስወጣ ያንን ወደ መፈልገው ነገር እንደመቀየር እርግጠኛ መሆን እንዳለብኝ ይላል። ማለቱ ነው ሄዶ ለመፈለግ ከመውጣቱ በፊት ጭራሮቹን ለመፈለግ ከመውጣቱ በፊት መጀመሪያ ክብሪት አለው ወይ ብዬ መጠየቅ ነበረብኝ ይላል። እና ካህኑ እዚህ ጋር ቆም ይልና አይ እሱ እንኳን አንድ ነገር እንደምታገኝ የምታውቀው ወይ ደግሞ ማታውቀው ተነስተህ ስትሞክር ነው፣ ተሳስተህ ስትጀምር ነው። አዲስ ነገር ትሞክርና ከዛ በኋላ ነው ጥያቄው የምትጠይቀው። ግን በመሞከር ውስጥ አዲስ ዕውቀት እንዳለ ይነግረዋል። ይህን ከነገረው በኋላ በላውን ተነስተህ ፈትግ ይሏል። ጸሐፊው ምን ይላል? ከኪሱ ውስጥ ጥፍር መቁረጫ አውጥቶ አይ ቲንክ ቆሻሻ በማውጫው ይመስለኛል ትንሽ ነገር ይቆፍርና እንዴትም ብሎ መሞከር ይጀምራል። የከተማ ሰው ነው አያውቅም። ትንሽ ይላል አይሄድም። እጆቹ መላላት እንደጀመሩ ይናገራል። ይሞክራል። ተስፋ ሲቆርጥ ትንሽ ቁጭ ይላል። እያረፈ አሁንም ይሞክር። አሁንም ትንሽ አረፍ ብሎ እንደገና መፈተግ ሲጀምር ድንገት እሳት ይመጣልታል። እሳት መምጣቱ ብቻ ሳይሆን እሳቱ ወድቆ ሌላ ጭራሮች ላይ መንቀጣጠል ይጀምራል። ሰብሰብ አድርጎ እሳቱን አቀጣጥሎ በቃ እሱ ሞቆታል። የመጀመሪያውን አየህ ብሎ ለካህኑ የተቀጣጠለውን እሳት ሊያሳየው ሲል ካህኑ እንቅልፍ ወስዶት ተኝቷል። እንደተናደደ ይናገራል። ይህን ሁሉ ለፍቼማ ቀስቅሼም ቢሆን ማየት አለበት ብሎ ሊቀሰቅሷልና ፊቱ ሰላም አይሆነ እንቅልፍ ጭልጥ አድርጎ የወሰደው ሰው ነው። ይህንም አልቀሰቅሰውም ብሎ ቢያንስ በብርድ አያድርም። የሆነ ሙቀት እያገኘ ነው የሚያድረው። ይተኛል። ጠዋት ይነሳሉ። በንጋታው አሁንም አህያውን ጭነው ጉዞ ይጀምራሉ። አሁንም የሚያቆም ጉዞ አይደለም፣ መንገድ ላይ እየሄዱ ነው። ጸሐፊ በመንገድ ላይ በጣም ብዙ ሀሳቦች ብዙ ነገሮችን እያሰበ እንደሄደ ይናገራል። ግን ሁሉም ውስጥ ከገባው መውጣት አልችልም። ዋና ምላትን አንድ ነገር ልንገራችሁ። ዛሬም መንገድ ላይ እየሄዱ ጸሐፊው አንድ ጥሩ ሀሳብ ያስባል። ምንድን ያሰበው? እንደው እንደ ማታው እጄ እንዳይላላት እንዳልቸገር እንደው አንድ ከተማ አካባቢ ዞር ካለ ሱቅ ካገኘው ክብሪት እገዛለሁ ብሎ ያስባል። እና እንዲሁ ጉዟቸውን እየሄዱ አንድ አነስ ያለች ከተማ አካባቢ ሲገቡ እየሄዱ ከሩቅ እንትን ያህል ምንድነው ሱቅ ያህል እና እየሄዱ ልክ ሱቁ ጋር ሊደርሱ ሲሉ ከሱቁ በፊት ባለው መታጠፊያ ካህኑ ይታጠፍበታል። እና ጠርቶት አንድ አፍታ እንደው እዚህ አንድ ዕቃ ተቀብዬ ልምጣ ይሏል። አይ መንገዳችን ሩቅ ነው አብረኸኝ ሂድ። ኖ አይ አንድ አፍታ እንደው አንድ ዕቃ አንስቼ ልምጣ ፍቀድልኝ ይሏል። ካህኑ ለምን ሊሄድ እንደሆነ ገብቶታል። በቁጣ ነው ይሄን ያለው። በአቋራጭ የተገኘ ጥበብ እድሜው አጭር ነው ብሎ ተናዶ ዞር ብሎ መሄድ ጀምሯል። ሰውየው ገባው። ያኔ እንደገባው ይናገራል። በአቋራጭ የተገኘ ጥበብ
እድሜው አጭር ነው። እንዳወቀበት ገብቶት ምንም ሳይል መንገዱን ይሄዳል። ጸጥ እንግዲህ አስቡት፣ ትንሽ ቆጣ ስላለው ምንም ሳይናገር ዝም ብሎ ነው እየሄዱ ያሉት። መንገድ ላይ ካህኑ ወሬ ይጀምራል። እናንተ የዘመኑ ሰዎች ግን እንግዲህ ታውቃለህ፣ የድሮ ሰው የዘመኑ ሰው ሲኮንን እንደሚያወራው ነው እየኮነነ ያለው። የዘመኑ ሰዎች ግን ስልጣኔ ምን እንደሆነ ግራ የገባችሁ ይመስለኛል ይሏል። እንዴት? ምክንያቱም ሰው ራሱ ላይ ሳይሰለጥን ስልጣኔ ብሎ የሚያስባቸውን ቴክኖሎጂዎች እየሰለጠናቸው የእውቀት ጥግ የስልጣኔ ጥግ አድርጎ እያሰበ ነው ይሏል። ምን ማለቱ ነው? አሁን እናንተ የፈጠራችኋቸውን ቴክኖሎጂዎች እየተለማመዳችሁ እየሰለጠናችኋቸው ነው እንጂ እናንተ ራሳችሁ እየሰለጠናችሁ አይደለም የሚል ሐሳብ ነው። ምክንያቱም ይላል ስልጣኔ ማለት ሰው ራሱ ላይ አይምሮ ላይ የሚሰለጥለው ስልጣኔ ነው። ሐሳባችሁ መቆጣጠር የሚባለው ነገር ሰው ስሜቱ ላይ ሳይሰለጥን ኢሞሽናል ኢንተለጀንስ ፈረንጆች የሚሉት ይሄ ሰው የሚያወራው ሰው ነፍሱ ላይ ሳይሰለጥን ከራሱና አንዳንድ ጊዜ ቁጭ ብላችሁ ስታስቡ አይምሮአችሁ ብዙ ጥያቄዎች ይመጣል። ለዛ መልስ ሳሰጡ የሆነ ነገር ፈጠርን እያላችሁ ያንን ትሰለጥናላችሁ። እንደውም ይላል የፈጠራችኋቸው ቴክኖሎጂ ጭንቅላት ቢኖራቸው እንደ ተራ እንስሳ ይገፋችሁ ነበር፣ ምክንያቱም እነሱ ከእናንተ ይልቅ ሰልጥነዋል ይሏል። ጥሩ ሐሳብ ነው። ስለ ክብሪቱ ማንሳት ይጀምራል። የቀድሞ አባቶቻችን ራሳቸው ላይ ክህሎታቸውን አሰልጥነው ያመጡትን ነገር በአቋራጭ እያመጣችሁ የዘመኑ ትውልዶች ስልቹና ደካማ ሆናችኋል ይሏል። ይህ ሐሳብ ገርሞታል። ምክንያቱም እውነት ነው፣ መታሰብም ያለበት ነገር ነው። ደግሞ በዚህም መንገድ አይቶት ስላላወቀ ነገር እየሆነ እያሰበ መንገዱን ይቀጥላል። አሁንም እየሄዱ ነው። ዛሬም እንደ ትላንትናው መምሸት ይጀምራል። ልክ እየመሸ ሲመጣ ዛሬም መንገድ ላይ ሊያድሩ እንደሚችሉ ስለገባው ክብሪቱ እንግዲህ ከሽፎበታል። አዎ እንደው ማታ ጭራሮ ከምለቅም ብሎ መንገድ ላይ ትንሽ ጭራሮ እየለቀመ ሄዳል። ካህኑም ገርሞት ዞር ይላል። ምን እያረክ ነው? አይ በኋላ ማታ መሽቶብኝ ስራ ከምፈታ ወይ ደግሞ ሰዓት ከመሄድብኝ ቀድሜ ጭራሮ ልቀም ብዬ ነው፣ ግን ፈርቼ አይደለም ይሏል። ካህኑ ነገርየው ስለገባው ትንሽ ፈገግ ይላል። ሰውየው ጭራሮውን ለቅሞ ከካህኑ ጋር የሚያድሩበት ቦታ ሲደርሱ በጣም በሚገርም ሁኔታ በጣም ብዙ የተከማቸ ጭራሮ ያገኛሉ። ካህኑ ወደ ሰውየው ዞር ሲል ሰውየውም ነገሩ ገብቶት ይስቃል እና እንደተለመደው አሁንም ጭራሮውን ቁጭ ያደርጓል እና ካህኑ ዛሬ አዲስ ማስተምረህ ትምህርት አለኝ፣ ጭራሮውን ቁጭ አድርግና እሳት አቀጣጥል ይሏል። ሰውየውም እሺ ብሎ እሳቱን ማቀጣጠል ይጀምራል። እንደተለመደው እሳቱን ሲፈትግ ትንሽ ማልፋት ይጀምራል። አሁንም ይላል፣ ይለፋል። ጻፊ ከሆነ ሰዓት በኋላ መሰልቸት ይጀምራል። ምክንያቱም ትላንትና ከፈጀበት ሰዓት ይልቅ እጥፍ ሰዓት መፍጀት ይጀምራል። እጥፍ ሰዓት ይሄዳል። አሁንም እያለ አይደለም። እጆቹ ይበልጥ መላላት ይጀምራሉ። እንደውም ትላንትና ሲሞክር መግል የቋጠረ እጅ አሁን መግሉ ፈንድቶ ይበልጥ እያስቸገረው ነው ያለው። ቢል አልሆን ይለዋል። አሁንም እያረፈ እልህ ይዟል። ደግሞ ትላንትና ተሳክቶልታል፣ ዛሬማ እንዴትም ብዬ እሰራዋለሁ እያለ የሆነ ሳለ ጭስ መውጣት ይጀምራል። እንደ ትላንትናው ቶሎ እሳቱ አልነደደም። አሁን ጭስ ቀስ እያለ መውጣት ይጀምራል። ጭስ ሲያገኝ ቅጠሎችን እያስቀመጠ አሁን መፈተግ ይጀምራል። ቀስ እያለ እሳቱ ይቀጣጠልለታል። እሳቱ እንዳቀጣጠለ ያየው ካህኑ ከሸክሙ ውስጥ አንድ አምባሻ አንስቶ ይሰጠዋል። አምባሻውን እየበሉ ቁጭ ብሎ ሰማይ እያየ አንድ ነገር ትማራለህ እኮ ብለኸኝ ነበር፣ ምንድነው የምማረው ብሎ ይጠይቋል። ካህኑም ተማርክ እኮ ይሏል። እጆቹን ጭራሮ ላይ አንስቶ ተማርክ እኮ ምን ማለት ነው? ይሄንማ ትላንትም እኮ አቀጣጥያለሁ ይሏል። ካህኑ ፈገግ ይላል። ሰውየው ምን አይሉ የካህኑን ፈገግታ እንደሚወድ ነግሬያቸዋለሁ። ፈገግ ሲል መረጋጋት ጀመረ። የሆነ ነገር ያለው ፈገግታ የለም። ትላንትና እጅን እየፈተክ ሲያስቸግር ደጋግሜ ያይ ነበር አልካልክ። የሆነ ሳለ ተስፋ ቆርጠህ ቁጭ ስትል ከኪሱ ውስጥ አመድ አሳይቶት ይቺን አመድ ቀስ ብዬ ነስንሼልሃለሁ፣ ድንገት የተቀጣጠለል ድንገት ወርዶ እሳት የያዘልህ ይቺን አመድ አድርጌልህ ነው ይለው። ጸሐፊው ራሱን ታዝቦ መሳቅ ጀመር። ትላንትና እንደውም ሰውየውን ሁላ ከእንቅልፍ እስኪቀሰቅስ ድረስ ነበር ደስ ያለው። ዛሬ ግን ይኸው በራስን የለመድከው ይላል። አንድ ደስ የምትል ሐሳብ ይናገራል ዮቶር ወይ ደግሞ ካህኑ። እዚህ ጋር ጨርሳለሁ። ሰዎችን መርዳት ከፈለጋችሁ አንተ ወይ ደግሞ ጸሐፊው ሰዎችን መርዳት ከፈለግ ሳትናገር ሰዎችን በድብቅ ረዳ። ዛሬ አንድ ነገር በድብቅ ረድታቸው ከተሳካላችሁ ነገ ያንን መድገም ካለባቸው ሳትረዳቸው የትላንትናው ስኬታቸው ዛሬ እንዲሰሩ ይረዳቸዋል፣ እልህ ይዛቸዋል። አንተ ምናልባት ትላንትና እኔ አመዱን ሰጥቼ ነው ምንድነው የተቀጣጠለልህ ብለህ ዛሬ ታቆም ነበር ወይ አመዱን ስጠኝ ትለኝ ነበር። አንዳንዴ ሰዎችን በድብቅ ስትረዳቸው ነገ ያ ነገር ቢከብድ እንኳን ትላንትና ስላደረጉት እልህ ይዟቸው እንዲሰሩ ምክንያት ትሆናለህ። ሰዎችን መርዳት ከፈለክ ይላል ነግረህ አይደለም። አሁን የኛ ዘመን እንደዛ ነው አይደል? ግራ እጅ ሲሰጥ
ሚዲያ አምጣ ነው ነግራርልን በድብቅ እርዳ ዛሬ የረዳኸው ሰው ነገ አቅም ትሆናለህ ይሄን ሐሳብ ይናገራል ግን እንዲያጓጓችሁ አጓጉታችሁ መጽሐፉን እንድትገዙት ከዚህ በኋላ የሚፈጠሩትን ነገር እንደው በትንሹ ልንገራችሁ ከዚህ በኋላ ጫካ ያድሩ ወደ 4 ቤቶች ያድራሉ አንደኛው ቤት አንድ ሙስሊም ቤቶች ያድራሉ አንድ ሼህ ቤት ያድራሉ በጣም የሚገርም ነገር እዛ ጋር እንዳጋጠመው ይናገራል አንደኛው ቤት እናት የታመመችበት ቤት ይገባሉ እንደውም ይሄ ታሪክ በጣም ሳቢ የሚያደርገው ምንድነው ሰውየው ካህን ነው ብያቸዋለሁ ይሄ ካህን አንድ ጥበብ ያስተምሯል ለዚህ ሰው ለጸሐፊው እና ይሄ ሰውዬ ገብቶ እናትየውን ፈውሶም በለው ሰውየው ከዛ ቤት ሲወጣ እናትየውን እንዳዳነ ይናገራል ምን አይነት ጥበብ ነው መጽሐፉን እንድታነቡት ልጋብዛችሁ አንድ ቤት ደግሞ ይገባል ባልና ሚስት መውለድ ያልቻሉበት ቤት ባል በዚህ ምክንያት ሚስትየውን የሚገፋበት ቤት ከዛ ሁሉ ሆኖ ሰውየው እንደሚያደርገው ታውቃላችሁ ይሄ ካህን ይሄን ሰው ማንም ሰው ማያውቀው ከተማ ላይ ይሄ ሰውዬ ወደ 270 ብር እጁ ላይ ነበር ከቤት ሲወጣ ያን ብር ገንዘብ መንገድ ላይ ለሚያገኛቸው ሰዎች ሰጡ ምንም ብር እጁ ላይ የለም ባዶ እጁን የሆነ ከተማ ለ2 ዓመት ጥሎት እንደሄደ መጽሐፉ ይናገራል እዛ ጋር ነው የሚያውቀው በ2 ዓመት ጊዜ ውስጥ ምን አዲስ ነገሮችን አገኘ በመሃል ደግሞ አይምሮ ሰላም አግኝቶ ከእድላዊት ጋር የሚገናኝበት እድል ተፈጥሯልና ሰውየው እንዴት ነው ሰው ራሱን ማወቅ የሚችለው እንዴት ነው የአይምሮ ሰላም መፈጠር የሚችለው አንድ ሰው ጠቢብ እንዴት መሆን ይችላል እነዚህን ሐሳቦች በመንገዱ ላይ እንዳስተማረው መጽሐፉ ላይ ይናገራል እንዳልኳችሁ የመጀመሪያ የልብ ወለድ መጽሐፍ ነው ዳሰሳ ያደረኩላችሁ ያለሁት መጽሐፉን ግን ገዝታችሁ እንድታነቡት ጋብዛችኋለሁ ይሄ መጽሐፍ አንብባችሁ እንዴት ነው ቁጥር 2 አለው ያንን ቁጥር እንድታነቡ እንደሚጋብዛችሁ እርግጠኛ ነኝ እኔ በአለማየሁ ደመቀ የተጻፈውን ኮብላይ የሚለውን ክፍል እንግዲህ የመጽሐፉን በጣም ትንሽ የሆነ ክፍል ያነሳሁት በዚህ መንገድ አይቻለሁ መጽሐፉን እንዴት አያችሁ ከታሪኩ ውስጥ ምን ቀረላችሁ ስለ መጽሐፉ ያላችሁን አስተያየት በተለያዩ የሶሻል ሚዲያ አማራጮች ላይ ገብታችሁ አስተያየት ስጡኝ ምን ሪቪው ላድርግላችሁ ወይ ደግሞ ምን ዳሰሳ ላድርግላችሁ ከስር በምታዩት የሶሻል ሚዲያ አማራጮች እየገባችሁ አስተያየታችሁን ጻፉልኝ እኔ እንግዲህ በዚህ መንገድ መጽሐፉን አይቻለሁ ዛሬም እንደተለመደው እንዲህ ባለ መልኩ አስቡዋ ወደ እናንተ ያመጣችኝ እስኩ ዲዛይን ነች እስኩ ለትኛውም አይነት ፕሮግራሞች ባህላዊ ልብስ ከፈለጋችሁ ለወንዶች ለሴቶች ለሰርግ ለልደት ለእንደዚህ አይነት ፕሮግራሞች ቆንጆ ልብሶችን እያዘጋጀች እናንተን ጠብቃችኋለች ከስር በማስቀመጥላችሁ አድራሻ ልታገኙት ትችላላችሁ ዛሬ ነው እዚህ ጋር ጨረስኩኝ ቀጣይ ሳምንት በሌላ መጽሐፍ እንገናኛለን የቀጣይ ሳምንት ሰው ይበለን መልካም ሳምንት ባይ